በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር ፍቅር ነው። ፍቅር እግዚአብሔር ነው። እውነተኛውን ፍቅር ነው በአባታችን በአባ ገብረ ኪዳን መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮች ሲያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተን ስላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንባል ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከሥጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል።